የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። አሸዋ ሜዳ ተጀምሯል። ባሳለፍነው ሳምንት ከምርጧ የድሬዳዋ ተወላጅ የውሃ ውስጥ አሳ ከሚሏት ድንቅ ውሃ ዋናተኛ ፌበን አስናቀ ጋር ቆይታ አድርገናል። ዛሬ ደግሞ እንቀጥላለን። በክፍል 2 ስለ ኢትዮጵያ ብሔራዊ ቡድንና ብዙ ነገሮችን እንጨዋወታለን። ለድሬዳዋ ኩራት ስለሆነች በእውነት እናመሰግናታለን። ለወደፊትም ብዙ ትሰራለች። ፌብዬ እንቀጥላለን። መጀመሪያ ሀገረ ታንዛኒያ እስቲ እንዴት ሄድሽ? ምን ውድድር ነበር? ከመመረጥ አንስቶ ያለውን ሂደት እስቲ ያጫውች። እሺ ታንዛኒያ ላይ ስመረጥ በባለፈው እንደነገርኩ እንትን ነበር በመጣሁት ውጤት ነበር። ሾፍቱ ላይ በነበረው 7 ወርቅና 2 ብር ባመጣሁት ውጤት ነበር የተመረጥኩት። ታንዛኒያ ላይ አሪፍ ጊዜ ማን ነገርሽ መመረጥሽን? አሰልጣኝ ምስክር። እሺ ምን አይነት እንዴት ነበር ንገሪኝ። ወይ ትልቅ ፍርሃት ነበረ፣ ፈርቼ ነበረ። እንዴት ነው ማለት ብዙ ክልላዊ ውድድር ስላላየው ውድድር እንድፈራ አደረገኝ ማለት ነው። ወዲያው ብሔራዊ ቡድን መመረጤ ክልላዊን ገና ሳልጠግብ ሀገሬን ልወክል ነው እያልኩኝ በጣም ፈርቼ ነበረ። ከዛን ቢያንስ በትንሹም ቢሆን ግን ፍርሃቴን የቀነሰልኝ ነገር ቢኖር አሰልጣኝ አብሮኝ ነበር የሄደው ወደ ታንዛኒያ። አብሮሽ ነው ሄደው? አዎ በትንሹም ቢሆን ቀነሰልኝ ፍርሃቴ። ያው የራስ አሰልጣኝ ሲቆል ነገር ይቀላልና በጣም ደስ ያለኝ አብሮኝ እንደሚሄድ ሲነግረኝ ነው። ከዛን ታንዛኒያ ላይ ውድድር አደረገ። ታዳጊዎች ውድድር ነበር። ታዳጊዎች ውድድር ነበረ። ከድሬዳዋ እኔ ነበርኩኝ ሴት የተመረጥኩት። ከአዲስ አበባ ደግሞ አንድ ወንድ ተመረጠ። ሁለት ናችሁ? ሁለት ብቻ ነበር ስንሄድ። ከዛን ከአሰልጣኝ ጋር ያው ጸባይን ስለሚያውቅ ምን ስለሚያውቅ በቃ አልከበደንም። እንትኑ ማለት ነው። ትንሽ ሞቃታማ ነበረች ታንዛኒያ። በጣም ደስ የምትል ሀገር ነች። ለጉብኝትም ትሆናለች፣ ለብዙ ነገር የምትሆን ሀገር ነች። ደግሞ ጎረቤታችን ነች፣ ምስራቅ አፍሪካ። አዎ በጣም ደስ የምትል ሀገር ነች። እኔም ደግሞ የመጀመሪያ ስለሆነ በቃ ደስታ በደስታ ነበርኩኝ። ደስታ በደስታ ነበርኩኝ። በቃ ደስ ብሎኝ ነበር ሲሄድ የነበረው። ጊዮሌ ነበር ትሬኒንግ ስናደርግ የነበረው። በጣም ነበር ብርዱ የሚከብደው። በጣም ምን ያህል ጊዜ ተዘጋጃችሁ? 2 ሳምንት ቆይተናል ጊዮሌ። በጣም ነበር ከባድ የነበረው ብርዱ። ጠዋት 11 ሰዓት ነበር ትሬኒንግ የምንገባው። ትሬኒንግ ጠዋት እንገባለን፣ ማታ 10 ሰዓት ከእንደገና እንገባለን። ራስ ምታት የሚለቅ ብርድ ነው። እውነት እንዲቀላል አይደለም። አዲስ አበባ ብርድነቷ እንዳለ ሆኖ ገንዳው ደግሞ ሙቅ አይደለም፣ በጣም በረዶ ነው። እና ውሃ ውስጥ ደግሞ ቀን በቀን መገናኘት ይከብዳል በዚህ ቅዝቃዜ። ግን ያን ሁሉ ቻሌንጅ አልፈን እዛ ደግሞ የተቀበለን ደግሞ በጣም ሞቃታማ አየር ነበረ። አልከበደኝም። ድሬዳዋ ሞቃታማ ስለነበረች አልከበደኝም። ሙቀት ብትሆንም ይሄን ያህል ከባድ ሙቀት ምለው ነገር አይደለም። ደስ ነበረ። በቃ ፕሪሊም አብረን ካጠገብ ነበር የደረሰን ከአሰልጣኝ ጋር በቃ እየተነጋገርን እያሳየኝ አዲስ ነገሮችን እየተጫወተን ታንዛኒያ ገባን። ፕሌን የመጀመሪያ ምናምንሽ ነው። ስለዚህ ኮች እየተከተለሽ ነው ተሞክሮች። አሰልጣኝ እንደዚህ አድርግ እሺ አድርጊ እያለኝ እንደዚህ ልግባ ምናምን እያልኩኝ እንደዛ እንትን እላለሁ። እዛ ውድድር እንዴት ነበር ታዲያ? ውድድር አሪፍ ነበረ በጣም። እንደ መጀመሪያችን ተሞክሮ ወሰደን። የመጀመሪያችን ነው ስናይ አፍሪካ ሀገር ብሔራዊ ቡድን ስንገባ የመጀመሪያችን ነው። አብሮኝ ሄደውም የመጀመሪያው ነበረ ብሔራዊ ቡድን። ከዛን በጣም አሪፍ ነበረ። እንዲህ ይቻላል እንዲህ ብለን አበላላቸውን ስናይ አንቻት በዚህ ላይ በቃ እውነት ለመናገር ከነሱ አይነት አልበላም። ከነሱ አይነት አልበላም። 24 ሰዓት ምግብ ካፋቸው አይጠፋም። በቃ በጣም እንትን ይላሉ። ሰውነታቸው አሪፍ ነው። ስፖርታቸው በቃ በደንብ እንደተያዙ ያስታውቃል። እውነት ለመናገር ኢትዮጵያ ብትይዘን ከክልሉ ውጪ ማለት ነው ብሔራዊ ቡድንን ስንወክል ደግሞ ለትንሽ ጊዜ ካምፓስ ገብተን በደንብ እንሰራ
ብቁ አሰልጣኞቻችንን ሰብስበው ብቁ እንዲሆኑ አድርገውልን በአመጋገብም ጉዳይ ጉዳይ በብዙ ነገር ማለት ነው። አሁን ዋናተኛ የሀብታም ቤተሰብ ስፖርት ነው ይባላል። ምክንያቱም ስትወጣ የምትመገባቸው ምግቦች በጣም ከባዶች ናቸው። ገንዳውም እንደ ልብ አይገኝም። አመጋገብ በጣም እንትን ነው። ለዛ የሀብታም ስራ እኮ ነው መሰል ይሉኛል። እና ታንዛኒያ ላይ ያመጋገባቸው ነገር ትሬዲንግ በደንብ አርክተዋል። ማቴሪያል በጣም የተሟላላቸው ናቸው። እዚህ ጎረቤታችን ነው አፍሪካ አትቆጠራት። በጣም እንትን ነበሩ። እኛ በዛ ላይ በጣም ያስገረመኝ ነገር አፍሪካ ተብሎ እኛ ጥቁር ነው የምንጠብቀው፣ ነጫጮች ነበር የመጡልን ማለት ነው። አይ ቲንክ ስለተገዛች ይመስለኛል ነጫጮች ነበሩ የነበሩት። ሳውዝ አፍሪካ ነጭ ነው፣ ያው ሳውዝ አፍሪካ ነጭ ናቸው። ታንዛኒያዎች ነጭ ነበሩ። ኬንያ ብሎ ነጭ ነበር። ምናልባትም ስፖርቱን የሚያዘወትሩት እነሱም ስለሆኑ መሰለኝ እንዳልሹ ከመደብ ልዩነት ጋር ከሀብታሙ ጋር ምናምን ግንኙነት ስላላቸው ይመስለኛል። በቃ በደንብ የሰሩ ልጆች እንደሆነ ያስታውቃሉ። እና ጥሩ ነበር። ሳውዝ አፍሪካም ውጤቷ በጣም አሪፍ ነበር በአጠቃላይ። ስንት ቀን ቆየሽ እዛ? 16 17 ብዙ ቀን ነው። በዛ ቀን ነበር የቆየ ነው። እንዛ ነው አሪፍ ነበር ውድድሩም። የራሳችንን ሰዓት እንድናያደርጉናል። ለወደፊት ማስተካከል ያለብን ነገሮች አመጋገብ ላይ ማቴሪያል ላይ እንድናያደርጉናል በጣም ማለት ነው። ከዛ ፌቨን በኢትዮጵያ ብሔራዊ ቡድን ስሟ ተመዘገበ። ይሄ ኩራት ነው አይደለም ለአንቺ ለኛ እንኳን በእውነት። በዛ አጋጣሚ አሰልጣኛችንን እውነት በጣም ነው ማመሰግንበት ምክንያት ደግሞ የድሬዳዋ ፌዴሬሽን ብዙ ማቴሪያል አላሟላለንም ነበር እና ምስክር ከራሱ ወጪ አውርቶ ከታንዛኒያ ብዙ ማቴሪያል ይዘን የመጣ ነው ለዋና ከራሱ ወጪ አውርቶ ማለት ነው። እና አሁንም ድረስ እንጠቀምበታለን ማቴሪያሉን። በጣም የሚወደን አሰልጣኛችን ነው። እና ከዛ ገዛን ማቴሪያሎች የሚያስፈልገን ማቴሪያሎች የውሃ ማቴሪያሎች ገዛን። በቃ አሁንም ከትውልድ እያፈራንበት ነው። በጣም ደስ ይላል። አሁን የሰርከስ ድሬዳዋ ሰርከስ አለ። እንደዛ ልጆቹ ራሽያ የሚሄዱ ፈረንሳይ የሚሄዱ የት የሚሄዱ አንዳባ እና እዚህ ይሰሩባታልና ይሄ ልምድ በጣም ነው ምስጋና ይገባቸዋል። ከዛ ታንዛኒያ መጀመሪያ ሀብለሽ ተወዳደረሽ። ከዛ ሁለት ስቲ ደግሞ ጋና። የጋናው ደግሞ መላው አፍሪካ ጨዋታ ነው። መላው አፍሪካ ጨዋታ ሲባል ብዙ ስፖርት አትሌቲክሱም አለ፣ ብስክሌቱም አለ፣ ብዙ ነው አይደል? ያ እድል ደግሞ እንዴት መጣ? ታንዛኒያ ላይ ውጤቴ አሪፍ ነበር የተመዘገበልኝ። የኢትዮጵያ ሰዓት አሪፍ ነበር የተመዘገበልኝ። በዛ ምክንያት ኦል አፍሪካን ተሳተፍ ተብሎ ርቀት ተላከልኝ። ግን ልጅ ነሽ እኮ በጣም መላው አፍሪካ ማለት ትልቁ ብሔራዊ ቡድን ማለት ነው። ምንም ኤጅም የለውም ምንም የለውም። ኦል አፍሪካ ነበር። ከዛ እሱን ተሳተፍ ተብሎ ርቀት ተላከልኝ። ኦል አፍሪካን ተሳተፍን። እዛም ስንሄድ በድጋሚ አሰልጣኝ አብሮኝ ነበር የሄደው። ምስክር ነበር። ስለዚህ በአንቺ ምክንያት ነው የተመረጠው ማለት ነው እሱ። ምክንያቱም በአንዳንድ ስፖርቶች ልጆቻቸው በሚያስመርጡት ቁጥር ነው አሰልጣኞች። እንደዛ ነው እናንተ ጋር ብቁ አሰልጣኝ ነው። እና አብሮን ነበር የሄደው። በተጨማሪ ደግሞ አብሮን ይሰራ የነበረ ሱራፊል ገረመ የሚባል ልጅ አብሮን ነበር የሄደው። አሁን ለንደን ያለው ለንደን ያለው አብሮን ነበር የሄደው። እንዳሁኑ ሁለት ሰው አይደለም ይሄድ ነው። እዛን ሳስኔድ ነው 8 ሆነን ነበር ይሄድ ነው ዋናተኞች ብቻ። ድሬዳዋ አንድ ወንድ አንድ ሴት ተመረጠ። ሌላው ክልልም አዲስ አበባም ኦሮሚያም አንድ ወንድ አንድ ሴት ተመረጠ። ይዘው ይሄደማ እና አሰልጣኛችን ምስክር። እዛም ትንሽ በጣም ፈታኝ የነበረው ሙቀቱ ነው። እዛም ይሞቃል። አይ ሙቀት ሲባል ሙቀት አይደለም ከኛ እሳት ነው ወይ? በጣም ከባድ ነበር። ዋኝተን ወተን ያለበን ነበር በደቂቃ በቃ ከባድ ነበር ሙቀቱ። 41 42 የሚገባበት ታይም አለ። በጣም ሙቀት ነበር እና ብስክሌቶችም አብረውን ነበሩ። አማት ያረፍንበት ቦታ በደንብ ያስተዋልኩት ቦክሶችም አሉ፣ ግን በደንብ አብረን ዶርማችን አጠገብ የነበሩት ብስክሌቶች ነበሩና በደንብ እንትን መላው አፍሪካ ሲባል እንደ ኦሎምፒክ ነው፣ አንድ ላይ ነው የምታርፉት። እና ብስክሌቶችም አብረውን ነበሩ፣ ቦክሶችም ሁሉም አሉ። እና የኦል አፍሪካ በጣም የጋና ከዋናውም ጭምር በጣም ስታንዳርዱን የጠበቀ ዋና ነው። እስካሁን ድረስ ከሄድኩባቸው በጣም ኢንዶር ነው ውድድሩ። 50 ሜትር ውድድር መወዳደር ያለ 25 ሜትር ደግሞ ቀዝቃዛ ሲወጣ ሪስት የሚደረግበት ገንዳ አለ። ኢንዶር በጣም አሪፍ ነበር ገንዳው በጣም ማለት ነው።
እና በጣም ደስ ብሎኛል የጋናው ላይ መላው አፍሪካው ምክንያቱም ብዙ ሆናችሁ ነው የምትሄዱት ብዙ ሆነን የምንሄደው አንዱ በውድድር ቢከፋ አንዱ ያጽናናል ብቻህን አይደለ መዝናናትም አለ ኦሎምፒክ መንደር ስለሆነ መዝናናትም አለ ውድድር ከስንጨርስ ሾፒንግ ወጣን ምናምን ሀገሪቷን አየን ገዛልዛ ከኢትዮጵያ ተለይ ምንም አይገዛም ለማየት ብቻ ወጣ ምናምን ነገር እንደውም የረሳው ታንዛኒያ ላይ እንደውም ሀይቋን አይተናል ቢቻን አይተናል እሷን ከአሰልጣኛችን ጋር ሄደን እዛ ሁላ ዋኝተንበታል እዛም አይተናል ሾፒንግም ወጥተናል ጋና ላይም በድጋሚ ሾፒንግ ወጥተናል ግን ሀይቋን ለማየት ጊዜ አልነበረንምና አልተመቻቸልንም ሾፒንጉን ብቻ ነበር ምን ያህል ቆየሽ ከጋና በአብዛኛው ጊዜ የምቆይባቸው 1 ሳምንት 2 ሳምንት ነው ይሄንን ነው ለዛ ነው የምቆይበት ጋና ላይ በቃ ፈታኝ ብዬ የማስበው ለኔ ሙቀቱ ነው ከዛ የጋና መላው ተጫዋቾች ሁለት ሰለሽና ደግሞ አንጎላ ሄድ እንደገና ለብሔራዊ ቡድን አንጎላም አሁን ከ3 ወር በፊት ነው እንደው ቅርብ ነው ለካ እሺ አንጎላ ሄድኩት በቅርብ ነው የዛን ሰዓት ረጅም ጊዜ ጊዮን ላይ ስልጠና አርክተናል አንድ ወር ሊሞላ አካባቢ በቃ አንድ ወር በለው ኦልሞስት ስልጠና አርክተናል ድጋሚ ያዋና ተመለሰ ማለት የቅዝቃዜ እዚህ ሙቀት ስለነበረ እዛ ሲሄድ በጣም ነበር የከበደኝ ከድሮ የባሰ ማለት እና ሰው እንዳይበዛ ያለው 10 ተኩል 11 ሰዓት ነበር ትሬኒንግ መንገባው ለሊት እሺ 11 ሰዓት ምናምን እንገባለን እስከ ቀን 2 ሰዓት ምናምን እንሰራለን ከዛን ከሰዓት ደግሞ 11 ሰዓት አካባቢ እንገባና ዳይቭ ምናምን ድሪሎች ምናምን እንሰራለን ከዛን አሪፍ ነበረ እዛም ሲሄድ አሰልጣኝ ነበር ግን አንጎላ ላይ አይደለም አዲስ አበባ ላይ ግን አብሮኝ ነበር አብሮሽ ዝም ብሎ ይሄዳል አዲስ አበባ ላይ አብሮን ነበር አንቺን ለማዘጋጀት አዲስ አበባ ላይ አብሮን ነበር አሪፍ ነበር ስልጠናዎቹ እሱም ትሪት ያረጋኝ ምናምን ትንሽ ትከሻይና ሙሉ ነበር ይዛን ሳለኝ ዋናው ትንሽ ይከብዳል ዋናው በተፈጥሮ ጉዳት እንትን ይላል ኦኬ አሁን የናንተ ስፖርት ንክኪ ያለው ስፖርት አይደለም ግን ጉዳት እንትን ግን በራሱ ሰርጃችን ላይ ስለምናንቀሳቀስበት ምናምን አሁን ጂም ምናምን ስናቆም ሶነታችን መጠንከር ካልቻለ በስተቀር ዋናውን ብቻ ዲፔንድ የምንሆንበት ከሆነ እጁ ልቃት ይገጥማል ምናምን እና ውልቃት ሳይሆን ትከሻዬ በጣም ፔን ነበረኝ በጣም ነበር ያመመኝ የዛን ሳለ ከዛን ወጌሻ ምናምን ተናለኝ ከዛ ለውጥ መጣ ትሬዲንግ ትንሽ መቀዝቀዝ ጀመረ ለኔ ማለት ነው እንደዛ ያረጋኝ ያው አሰልጣኝ ማብራን ስለነበረ አብራን ያማከረኝ በርቺ ያለኝ የአዲስ አበባን ትሬዲንግ ጨረስኩ ማለት የዛን ሰዓት ስንሄድ 12 10 ነበር ስንሄድ ማለት ነውና ደስ ይላሉ ልጆቹ እዛ ጊዮን ላይ የምናሳልፋቸው ታይሞች ከዋና ወጋብታን ስንመጣ ዋና ምግብ ትበላለ ከዛ ሬስት ያስፈልጋል ከሰዓትም ትሬዲንግ ስለምንገባ ከዛ በከነች ያለችንን ታይም እንትን ይያለ ምናምን ከልጆቹ ጋር እንጫወታለን እናወራለን ነገር አሰልጣኞችም ማታ ትሬዲንግ ምናምን ጨርሰን ምግብ ከበላን በኋላ ምናምን ነገር ያዘፍኑናል ስፖርት ቤት እኮ ደስ የሚለው ያ በጣም እንትን አለ ተንኮል ሸረኛ አለ የውሃ አለ በጣም ይበላል ማይበላል እኔ ከስፖርተኛ ቢያ ነው ደስ የሚለው እንዴ በጣም ከዛን በቃ እንዴ ነው አሰልጣኛችን ክልልም ስንሄድ ውድድር እንደዚህ ሁሌ ነው የሚያደርገው ማለት ነው ሶ ፊት እንድቆሙ ብርታት ይሆናቸዋል ይሆነ እንዴ ነው ኢንተረስት ይኖራል እንትን እንዴ ነው እንዴ ልበለ በደንብ ማለት ራሳችሁን እንዳትፈሩ እንዳንፈራ ነው የሚያረቀም ማለት ነው አሁን አሰልጣኝ ፊት መስፈን መጨፈር ይከብዳል ግን አትፍሩኝ ነው እኔ ጋር እዚህ ጋር ፈቅጄላችሁ እዚህ ጋር ቆማችሁ እንድታምታወሩ ማደርገው ነገ አሁን ትልቅ ቦታ ሲደርሱ ቃለ መጠይቅ ሲኖራችሁ ነው አፈሩ ኮንፊደንስ እንዲኖር በምክንያት ነው በምክንያት ነው እንጂ ለመዝናኛ ብቻ አይደለም ለመዝናኛ ብቻ ሳይሆን ኮንፊደንስ እንዲኖር ነው ለምን ተተፋፈራላችሁ ምናምን ያለ ኮንፊደንስ እንዲኖረን ከዋናውን በተጨማሪ በጣም ያደርግልናል ማለት ነው ከዛን ጊዮሌም እንደዛ ነበር ከኮንፊደንሳችን በደንብ እንዲጨምርልን አድርገውናል ከትሬዲንግ ውጪ ያደረጉ የራሳቸውን ተሞክሮ ያወሩ የአዲስ አበባ ማሰልጣኝ ኦሮሚያ ማሰልጣኝ ነበርና እርስ በርስ ሲገናኙ የድሮ ታሪካቸውን ያወሩ ምናምን ነገር ብዙ ነገር ትይሉ ነበር ደስ ይል ነበር የአንጎላ ላይ ከዛን ሙፍ አረገን ከአንድ ወር በኋላ ወደ አንጎላም አሪፍ ሀገር ነች
ያው ሁሉም አፍሪካ ሀገር ሄድኩበት ሞቃታማ ሀገር ነች። ያው የጋና አይካተትም እንጂ በጣም ሙቀት ነው እንጂ ሁሉም ሀገር ሞቃታማ ነች። አልከበደንም ለኛ። ከዛን ወደ አንጎላ ውድድር አደረገም ምናምን ጥሩ ነበር። አንጎላ ላይ ውድድሩ 400 ድላቅብብል ነው ጥሩ ውጤት ያመጣችሁ አራተኛ እስቲ እሱን አጫውችኛ 100 ነው ግን 400 ነው የሚሆነው 4 ሰው ነው የሚጫወተው አንድ ኢትዮጵያ 4 ሰው ታሳትፋለች እና እኛ አሁን እኔ 100 ሄጄ ስመጣ አንዷ ተቀበለኛለች 100 ሄዳ ትመጣለች ዘለ ትገባለች በቃ 400 ይሆናል የት ነው ውድድር ጋና ኦኬ እዛም ጥሩ ውጤት ያመጣችሁ ማለት እንደ ኢትዮጵያ ጥሩ የተሻለ ውጤት ነው አይደለ እንዴ በጣም የተሻለ ውጤት ነበር ሪካርዶ ላሳኑን እንቀበለን በእውነት አሪፍ ውጤት ነበር የመጣው እንትን ቅብብል ነበር ለዛ ገዘፋ ቅብብል ነበር ዱላ ቅብብል ነበር አሪፍ ውጤት ነበር ያመጣ ነው በጣም ነበር ደስ ያላቸው እንደው በጣም ነበር ደስ ያላቸው አሪፍ ውጤት ያመጣ ነው ጋና ላይ ነበር በቅብብል እውነት ነው ሀገር መወከል የትኛውም ስፖርተኛ የመጨረሻ ግቡ ነው ብዬ ነው ማምነው እኔ አስበሽዋል ሀገር 100 ሚሊዮን ህዝብን እውነት አትሌቶቻችን ሲያለቅሱ ምናምን አይተሻል ብዬ አስባለሁ አይደል ግን አልቀርሽ ምን ታውቂያለሽ በዚህ በኩራት ደስ ብሎ ስሜታዊ ነሽ ታንዛኒያ ላይ በጣም ደስ ብሎኝ ነበር እኔ እንጃ ደስታ ነው መሰለኝ ያስለቀሰኝ ደስ ብሎኝ ነበር በቃ ፋዘሬ ደግሞ በቃ ያለውን ደስታ ምናምን ሳይ በቃ ለፍቷላ መነሻ ያባቴ ነው ማለት እዚህ ደረጃ ብሔራዊ ቡድን እንደመረጥ ትልቁ ሚና ያጫወተው ያሰለጠነኝ ኢንስትራክተር ምስክር አምሳሉ ነው ግን መነሻዬ ደግሞ አባቴ ነው እዚህ ዋና ላይ ፍላጎት እንዲኖረኝ አሰልጥኖኝ ካሰልጣኜ ጋር እንድገናኝ ሁሉ ያደረገኝ በቃ ትልቁ እንትን ያደረገልኝ ሚና ያጫወተልኝ እዚህ ዋና ላይ አባቴ ነው ከዛን ምስክር አምሳሉ ደግሞ በቃ ብሔራዊ ቡድን እንድረግጥ በጥሩ ስልጠና አበርትቶኝ አሰልጥኖኝ ለዚህ አደረሰውኛና በትብብር ነው እውነት አንቺ ላይ ኢንቨስት ያደረጉ አስተዋጽኦ ያደረጉ እያንዳንዳቸው ምስጋና ይገባቸዋል ምክንያቱም ያንቺ ውጤት አይደለም የነሱ የኛም የድሬዳዋም ውጤት ነውና ድሬዳዋ ሀገር መወከል የሚችሉ ስፖርተኞችን ማፍራት መቻለው በራሱ በጣም ነው የሚያስደስተው ለስፖርት ኮሚሽንም ለክልሉ መንግስትም ለሁሉም በጣም መልካም ነገር ነው ግን በእነዚህ ሶስት ሀገራቶች ሀገር ወክለሽና ስመጪ ሽልማት ምናምን አቀባበሉ የለም አይደል ምንም እውነት በቃ ደብረዘይሌም አሸንፌ 7 ወርቅ ያመጣሁበት ሰዓት ላይ ሽልማት አለ ብሎ ነበር ቀረበዛው ከእንደገና አሁን ሀገር ወክለን ስንመጣ ምንም ነገር የለም ማለት ነው የሆነ ማበረታቻ ለሰው ልጅ እኮ ምስጋና ወርቀት ይብን ነገር እኮ ራሱ ትልቅ ነገር ነው እውነት ግን ምንም ነገር የለምና ይገርሙኛል የሆነ ውጤት እንድናመጣ ይፈልጋሉ ግን እውነት ለመናገር በጣም እንትን የሚለኝ ነገር ውጤት እንድናመጣ ይፈልጋሉ ግን ይሄ ሁሉ ጊዜ ትሬዲንግ ስንሰራ እስቲ እንዴት ናቸው ዋናዎች ብለ አንድ መተው ያየን የለም ምን ላይ ናቸው ብለን የታየንበት ነገር የለም በቃ ብርታት ምስክር ነው አሰልጣኛችን ነው በቃ ብርታታችን ውድድር እንትን ሲቀርብን በቃ የሆነ ሞር ኢንተረስት ኖር በቃ ውድድር ለወዳደር ምናምን ላይ ውድድር አንዳንዴ የሚቀየርባቸው ጊዜያቶች አሉና በደንብ ሰርተን ስለነበር ውድድር ሲቀየር ወይ እንደና ህሞታችን ፍሰስ ይላል ግን እንደዛ እንዳይሆን ምስክር በጣም እንትን ይለናል በጣም ነው የሚደግፈን አይደለም ውድድር ይቀርበው በዚህ ምክንያት ነው ለምንድነው ታይማችሁ ሉዝ የሚሆነው ምናምን ያለ ይመክረናል እንጂ ፌዴሬሽኑ ምንም አይነት አስተዋጽኦ አድርጎልን አይደለም እውነት እንደዚህ በአንድ አሰልጣኝ ምክንያት ብርታትም ሆኖን አሰልጥኖንም ምን ሆነንም ውጤት አምጥተናል ግን ደግሞ ሌሎች አሁን ትልልቅ እንትኖች ፌዴሬሽኖች ምኖች መተው ቢያዩን ያለንበትን ቦታ አይዟችሁ ለሰው ልጅ በጣም ትልቅ ቫልዩ አለው አይዟችሁ እናንተ ናችሁ ተስፋችን ብለው እንኳን ተንቢሉን ለካስ የሚጠብቀን ሰው አለ ይባላል እና ገና ነው በቃ ዋና ላይ እነት ፌቪ እስካሁንም ታግላችሁ መጣችሁት እናንተ ናችሁ አሁንም መታገል ያስፈልጋል በደንብ የሆነ ነገር ከሆነ ሰው ከጠበቃችሁ ወደ ኋላ ነው የምትመጡት ስለዚህ ራሱ ስራችሁ ጮክ እያለ እየተናገረ ሲመጣ የዛ ጊዜ ያንዳንዱ የትጋናት ፌበ ምናም ብሎ እንደይመጣ ተጠራጣ እንዴ በደንብ አሁን አዳማኔም በቀብጄ የተደረገው ውድድር ላይ ጥሩ ውጤት ነው ያመጣነው እኔ አልተሳተፍኩበትም ግን ዳግማ አዲሱ ወርቅ ያመጣ ልጅ አለ ብዙ 5 ወርቅ ነው ምናምን አመጣዋል አሪፍ ልጆች አሉ በቃ ማስበው ይሄ ሁላ
በአሰልጣኛችን ምክንያት ነውና ትልቅ ደረጃ እንደርሳለን እውነት እና ሌሎች አሁን አንዴ ልበለ ዋና እንዳለው በጣም ትልቅ ድካም አለው ምናምን ነገር ማለት ነው ትንሽም ቢሆን ሁሉም ደግሞ አቅም አለው ማለት አይደለም ትንሽም ቢሆን ከስፖርት ውጪ አሁን ከውድድር ሲደርስ አካባቢ ኮንዲሽን እንደሚደረግልን ብሔራዊ ቡድን ያሁን ብሔራዊ ቡድን ሳየው ውድድር ሲደርስ ምናምን ነገር ኮንዲሽን ይስተካከልልናል ካምፕ እንገባለን ምናምን ነገር ማለት ነው ስላየሁት እና እዚህም ላይ ደግሞ ክልላዊ ውድድር ላይም ሲደረግ ውድድር ከመድረሱ ትንሽ ጊዜ በፊት አንድ ወርም ሆነ 2 ሳምንትም አስቀድመው ኮንዲሽናችን ሊስተካከል ቢረዱ ነው በባህ ውጤት እንደሚጠበቁላ አመት ሙሉ ይደረግልን አይደለም ግን ውድድር ሲደርስ ኮንዲሽናችን ሊስተካከል ቢደረግልን እነዛ ልጆች እውነት እዛ ጋር መተው አይዟችሁ እንደዚህ የሆነ ነገር ከትሬዲንግ ሲወጡ የሆነ ነገር ቢደረግላቸው እነዛ ልጆች በጣም ሞር ኢንተረስት ነው የሚሆኑት በራሳቸው ፍላጎት እንደዛ አይነት ውጤት ካመጡ አጋዥ ደግሞ ሲኖራቸው ምን ያህል እንደሚካሄድ አስቡ እና በጣም ጠንካራ ልጆች አለን በጣም እውነት ነው አይ እኔ በዋና ውስጥ በትንሹ ቢሆን እንደ ሚዲያ ሰው ማቃቸው ነገሮች አሉ እና በጣም ጉብዝ አሁን የለንደን የገባው ልጅ የሰፈሬ ልጅ ነው እዛው መብራት ኃይል አካባቢና ካንቺ ጋርም የነበረው ነገር ስራው ምናምን እሱ ብሔራዊ ቡድን ተመርጦ ነው እዛው መሄድ የቻለውና የድሬዳዋ ልጆች ከተሰራባቸው በየትኛው መስክ በእውነት እኔ የሚያሳፍሩ አይደሉ እውነት እልህ አለ እውነት በጣም ትልቅ እልህ ነው ያለን ትራፊክ ገረመው ከመሄዱ በፊት ሩዋንዳ ሄዷል ከዛም በኋላ ደግሞ ጋና አብሮን ሄዷል ከዛም በኋላ በመጨረሻ ነው ወደ እንግሊዝ የገባው እና ከተሰራብን በደንብ ውጤት እናመጣለን እውነት በቃ በሙሉ ተስፋ ነው የምናገረው ከተሰራብን በጣም ውጤት እናመጣለን ፌበን ከ9 አመቷ 6 አመቷ ገንዳ ውስጥ ጀምራ አሁን ያለችበት ደርሳለች ምን ታስባለች ለወደፊት ገና ነው አላሳካውትም አላማዬን ትልቅ አላማ አለኝ ትልቅ ማለት ነው ኦሎምፒክ መሳተፍ በጣም ነው የምፈልገው ታዳጊ ለአፍሪካ ሀገር ብቻ አይደለም የምፈልገው ሀገሬን ወክዬ ደግሞ ወርልድ አኳቲክሶችን ሁላ ማየት ፈልጋለሁ ኦሎምፒኮችን ማየት ሁሉንም ነገር ማየት ፈልጋለሁ ማለት ነው እና እግዚአብሔር ደግሞ ለዛ ያብቃኝ ነው የምለው አዎ ገና ነው ማለት ቤተሰቦቼ ፌቨን እዚህ ጋር ለምትቆመው ትልቅ ደረጃ ይጠበቅባታል ይሁላ አመት ሰርቼበታለሁ ልፋቴን የሆነ ዋና ላይ እኮ እንደዚህ ለፍቼ እንደዚህ ኡፍ መልበት ነገር ፈልጋለሁ እና አሰልጣኝም እንደዛው ነው የሚለው ለፍተሽበታል ለፍቼብሻለሁ ጥሩ ቦታ ነው መድረስ ያለብሽ ይላል ገና ጀማሪው ነው ይሄ እና በቃ ቤተሰቦቼም እንደዛ ነው የሚሉት ምናምን የነሱን እንትን ሳይ በቃ አለመድከማቸውን ሳይ አሁንም ድረስ ብርታት እንደሚሆን ሳይ ትሬዲንጉን በደንብ እንድሰራበት ያግዙኛል አሰልጣኝም በጣም ማለት ነው እንጂ ስልቹ ሆኜ ነበር የሆነ ጊዜ ላይ በጣም ውድድር ስለማልወዳደር ብሔራዊ ቡድን ብቻ ሄጄ ስለመጣ ስልቹ አርክቶኝ ነበር ከዛን ገና መከሩኝ የአውስትራሊያ ድል ነበር አዎ ለምን ተበላሸ የአውስትራሊያ ድል የተበላሸበት ምክንያት ለመሄድ የተቃረበን ታይም ላይ ውድድር ነበር እዛ ምን አይነት ውድድር ኦሎምፒክ ነበር ኦኬ ኦሎምፒክ ሳይሆን ቻምፒዮንሺፕ ነበር መሰለኝ እሺ እና እንደዛ ውድድር የተቃረበበት ሳለ አውስትራሊያ ውድድር የተቃረበበት ሳለ ቪዛ ከለከለች አውስትራሊያ እሺ በዛ ወቅት ላይ ብስክሌቶች ሄደው ነበር እዛ አውስትራሊያ ሄደው ነበርና ሙሉ በሙሉ ጠፉ አሁን በቅርብ ነው አይደል አዎ ቅርብ ጊዜ ነው ሙሉ በሙሉ ሲጠፉ ቪዛ ከለከለች ድጋሚ ለኢትዮጵያ ቪዛ ለብላ ከለከለች እና ተበላሸ ማለት ነው ተበላሸ ግን በቃ ፈጣሪ አያሳፍረን ገና ነው ብለን ግን ምን ማለት ተሰማሽ ለመጥፋቱ ላለመጥፋቱ አይደለም እዛ ለመወዳደር ያው እንደሰው ማይሰማል አዘንን ግን ደግሞ በቃ አማራጭ እናንተ ብስክሌተኞች በቃ አማራጫቸው ነው የጠፉት ብለን አሰብንና በቃ ይሁን እስቲ ያለን እንጂ እኛም አስበን ነበር ለመጥፋት ለመሄዱ ነው እንጂ ለመሄዱ ነው እንጂ አስበን ነበር በቃ ሲበላሽ ምናምን ነገር እንትን አለን በቃ ብቻ
እዛ ላይ እንደማንቆም መቆሚያችን እንዳልሆነና ጅማሬያችን እንደሆነ ነገረን ማለት ነው። ገና ነው ሰው ልጅ በፈተና ሲፈተን ነው ጥሩ እድል የሚገጥመው እና ፈተናዎቹን ለበጎ ነው ብላችሁ ለፉ ምናምን ብሎ አሰልጣኛችን ብዙ ነገር እንተስለን የሆነ ቀኝነ የሚባል ኳስ ተጫዋች አለ አሁን አሰልጣኝ ነው ለልጆች ሲመክር ይላል ዝም ብላችሁ ስሩ አንድ ቀን ፈጣሪ ዘንበል ይላል እሱም አሰልጣኛችን እንደዛ ነው የሚለን ለፋታችሁ ሁላ ለበጎ ነው ለዚህ ነበር ያስለፋኝ ትላላችሁ አትሰላችሁ ነው የሚለን እኔ ከድሮም ጀምሮ አሁን ካሉት ውስጥ በቃ ከልጅነቴ ጀምሮ በጣም ብዙ አመት የቆየሁት እኔ ነኝ በቃ ሁሉም ተበታትነዋል ኦኬ ካንቺ ጋር የነበሩት ከኔ ጋር የነበሩት ሁሉም ተበታትነዋል ግማሾቹ አቆመዋል ሱራፊል ወጥቷል በቃ እኔ ነኝ ማለት ነው ተስፋ መቁረጥ ምናምን ነው የሚያጋጥማቸው በቃ ተስፋ ይቆርጣሉ ምናምን ነገር እኔ ብሸነፍም ተስፋ አልቆርጥም ምክንያቱም ያሰልጣኝም የቤተሰቦቼም ልፋት ያሳስበኛል ማለት ነው እና አሰልጣኝም ገና ነሽ ገና ምን ሰራህንበሽ ስለሚለኝ እሱንም ማሳፈር አልፈልግም ቢደክመኝም መበርታት ፈልጋለሁ ለዛ በቃ አሁን የድሮ ነባር ዋናተኛ እኔ ነኝ ያለሁት መዘክር ጋር ማለት ኦኬ አንጋፋ ነሽ ማለት ነው በዚህ እድሜሽ አንጋፋ ታዋልኩኝ ፊቢ ሴቶችና ወንዶች አንድ ናቸው ብዬ አላምንም በብዙ ነገሮች በጣም ልጅ ነሽ ብዙ መከራዎች ፈተናዎች ይኖራሉ አሸዋ ሜዳን የሚያዩ ዛሬ አንቺን የሚያዩ ሴቶች አሉ በጣም ብዙ ምን ትያቸዋለሽ እውነት ነው ዘመን ተሻሽሏል ቢሆንም ግን አሁንም ሴቶች ወጣው በስፖርቱ የመሳተፍ ምናምን ነገር አሁን ድሬዳዋ ላይ ወሰጂ የለም እግር ኳሱ እንደ ወንዶቹ አይደለም የቦል ስፖርቶች በብዙ ስፖርቶች ሴቶች ወደ ኋላ ናቸው እውነት ለመናገር አሁን መንግስት በአመራር ቦታ ለሴቶች በጣም ጥሩ ነገሮች ሰጥቷል በስፖርቱ ግን እንደ ድሬዳዋ አናሳ ነው ምን ትይኛለሽ እዚህ እስቲ ላይ ፊል ሴቶች ከሴቶች ከወንዶች የተለየ ይሄ ነገር የቀረ አስተሳሰብ ነው ብያስባለሁ ማለት ሴት ልጅ ከለፋች ውጤት ታመጣለች በቃ ግን በበቂ ወጣለች አልወጣችም ለምን ማለት ሴቱ ላይ አልተሰራበትም ገና ነው እውነት ብቁ አሰልጣኛችም ስላላገኙ መሰለኝ እነዛ ሴቶች ሲቀጥል ደግሞ እኛ አንችልም ብለው ቤታቸው የተቀመጡ ብዙ ሴቶችም አሉ ቤተሰብም ደግሞ የማይደግፋቸው አሉ ማለት ነው ቤተሰብ በጣም ትልቅ ቫልዩ ይወስዳል እውነት እኔ አሁን አባቴ እዚህ ላይ እንትን ባይደግፈኝ ቤተሰቦቼ ባይደግፈኝ በቃ የሆነ የሚያሰለች ታይም ስለነበረ በቃ እርግፍ አድርጌ ተወዋለሁ ግን ገና ነሽ ልፋትሽ ገና ነው ትችያለሽ አባትሽም ማኩራት ትችያለሽ ቤተሰቦችም ማኩራት ትችያለሽ ያሉኝ ያደኩት ለዛ እኔ ሴት ልጅ ቤት መቀመጥ አለባት ብዬ አላስብም እውነት ብልሃተኛ ሴት ልጅ ነች እውነት በአይምሮም ሆነ በምንም ወንድ ልጅ ትንሽ ጉልበት ሊበልጥ ይችላል ግን ብልሃትም ሆነ ምንም የምትበልጠው ሴት ነች እውነት ነው ለዛ ሴት ልጅ በደንብ ስፖርት ላይ መስራት አለባት ለራሷም ቢሆን ብዙ አይነት በሽቶች አሉ ብዙ አይነት ነገሮች አሉ እዛ ላይ ብትሳተፍ ያስባሉ ዋና ላይ ብቻ ሳይሆን ሁሉም ስፖርት ላይ ማለት ነው አካላዊ እንቅስቃሴ በጣም ለሰው ጠቀሜታ አለው እና ሴት ስለሆነች ወይ ወንድ ስለሆነ ሳይሆን ስፖርት በስፖርትነቱ ነው በቃ እንጂ ሴት ሆነ ወንድ ሆነ አይደለም እና ሴቶች ተሳተፉ እውነት ነው ትልቁ ምክር ይሄን ነው እድሜ ገድባል እንትን ዋና አይገድብም እስከ ውድድር ላይ እስከፈለከው ውድድር አለ ያው ውድድር ስለ አሁን እስከፈለከው ስለ ከ17 አመት በታችና ከ17 አመት በላይ ብሎ ይከፈላል ከዛ በላይ ግን እንደፈለክ አንዳንድ ኢትዮጵያ ሻምፒዮና ሲሆን ምንም ኮንስታንት ነው የሚሆነው ከ17 አመት በላይም በታችም የለም ኢኳል ይሆናል ማለት ነው አንዳንዴ ታዳጊ ብሎ ከ14 አመት በታች ይመጣል 14 አመት በላይ ይመጣል በብዙ አይነት አማራጮች ነው ያሉት ማለት ነው እና የትኛውም ሰው ይወዳደርበታል በቃ ዋና ላይ ማለት ነው በጣም ነው ማመሰግነው ፌቢ በእውነት ለሰጠሽኝ ጊዜ ቃለ መጠይቅ ስጋብዝሽ በደስታ እኔን አክብረሽ ሚዲያውን ሰውን አክብረሽ ስለመጣሽ እኔም አንቺን መሰለ ትልቅ እስካሁን ለሀገሯ ትልቅ ስራ የሰራች ትልቅ ዋናተኛ ኢንተርቪው በማድረግ ኩራት ይሰማኛል በእውነት ነው ለወደፊት ደግሞ በርትተሽ ኦሎምፒክ ሄደሽ ስትመጪ ቃለ መጠይቅ እንዳደረግ ያብቃኝ በጣም ጠንክረሽ ይበለጠ ምን ይባላል ሰው ከተጨበጨበለት ይበለጠ መጨመር አለበት የሚጨበጨበው ለአንድ ስፖርተኛ ወይ ለአንድ አካል ሁለት ነገር ነው አንድም ጭብጨባ ላይ ያጠፋሽ አንድም ደግሞ ላይ ያሳድግሽ
አንቺ የሚያጠፋሽን ሳይሆን የሚያሳድግሽን ጭብጨባ ይዘሽ ጠንከረሽ እንድትሰሪ አባትሽና አውርቻቸዋለሁ። በጣም መልካም ሰው ናቸው። ከአንቺ ብዙ ተስፋ ያደርጋሉ፣ ይጠብቃሉና እንግዲህ አባትሽንም የእናትሽንም እንዲሳካ ያንቺም ፍላጎት እንዲሳጋፊ ብዬ በእውነት ልባዊ ምኞቴን እገልጻለሁ። እኔ ባልጨርስም ልጨርስ፣ ለወደፊት ቀጠሮ እንያዝ። ተስፋ አደርጋለሁ የተሻለ ሆነሽ እንደማገኝሽ። እስቲ መጨረሻ ለዛሬው የምትይው ነገር ካለ ልጋብዝሽ። ለመጨረሻ ጊዜ ማለት የምፈልገው ነገር ለመጨረሻ ጊዜ አይደለም፣ ለዛሬ ለወደፊት እንገናኛለን። ለዛሬ ማለት የምፈልገው ነገር መጀመሪያ ማመስገን የምፈልጋቸው ብዙ ነገሮች አሉ። የስኬቴ ቁልፍ እውነት ለምናገር በሃይማኖት ጉዳይ ላይ ሲሄድ የስኬቴ ቁልፍ ለኔ ኪዳነ ምህረት ብዬ አስባለሁ። በጣም በቃ ማዋያት ብዙ ነገር በቃ ብዙ ነገር ጥሩ ነገር እንዲገጥመኝ በቃ ማዋያት እናቴ ነች። በጣም ነው የምወዳት እውነት እና ከዚህም በላይ ደግሞ በኩራት እንደምታቆመኝ አምናለሁ። እውነት በጣም ማለት ነው እና መድኃኒዓለም ምንም የሚሳነው ነገር የለምና በቃ ጥሩ ደረጃ ላይ እንደምደርስና ከእንደገና ደግሞ እንደምንገናኝ ተስፋ አደርጋለሁ። ሌላ ማመስገን የምፈልገው ቤተሰቦቼና ቤተሰቦቼ በጣም ነው የማመሰግነው። በጣም አያቴም አለች፣ በጣም ነው የማመሰግነው። እናት አባቴ፣ እህቴ በጣም በቃ በሁሉም ቤተሰቦቼ በጣም ነው የማመሰግነው። በጣም ለዚህ ደረጃ ደከም እያበረታችሁ ለዚህ ደረጃ አድርሳችሁኛል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በመቀጠል ኢንስትራክተር ምስክር አምሳሉ በጣም ሁለተኛ አባቴ ነው። ምስክር ብዙ ነገር አሳልፈናል። ከዚህም በላይ ደግሞ ጥሩ ደረጃ ሊደርሽ እንደማኮራው ተስፋ አለኝ። እግዚአብሔር ለዛ ያድርሰኝ እንጂ ሌላ በመጨረሻ ማለት የምፈልገው ራስ ቴልን ነው ማመስገን ፈልገው። ይሄ ሁሉ አመት ሰራበት አንድ ቀን ፊታቸውን ሳያዞሩብን የትም ዋና ቦታ ቀይሬ አላቅም። እኔ ይሄን ሁሉ አመት መሰራው ራስ ቴል ነው እና ዶክተር በላይነህ ለዚህ በቃ እሱም አብቅተውናል ነው ማለት ነው። እውነት መተው አላሰለጥኑም ምንም አላሉም እንጂ ዋናቸውን ሰጥተውን ከ11 ሰዓት በኋላ ጊዜያቸውን ዋናቸውን ብዙ ገቢ ማግኘት እየቻሉ ለኛ ግን ኢትዮጵያ ድሬዳዋ ትልቅ ደረጃ መድረስ አለበት በዋና ብለው ይሄን ሁሉ አመት ፊታቸውን ሳያዞሩብን የሰራነው ትሬዲንግ አሁንም ደግሞ ገና የሚፈሩ ልጆች እያፈራን ነው። ከዛ ዶክተር በላይነህ በጣም ነው የምናመሰግነው የራስ ቴል ባለቤት በቃ ሁሉንም ባጠቃላይ እግዚአብሔር ያክብርልኝ። አመሰግናለሁ ብዬ በርቺ። የምታምኚው እምነት የተሻለ ቦታ እንደሚያደርስሽ አትጠራጠሪ። ጠንክረሽ ስሪ። ፈጣሪ ሁሉ ጊዜ ከሚበረቱ ጋር ነው። ስለዚህ እንደምትበረቺ እርግጠኛ ነኝ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ከፌበን አስናቀ ጋር እንግዲህ የውስጥ ሀሳብ እያታለሁ። በጣም ጎበዝ ናት። ሀገሯን ሰልሳለች። እንግዲህ በመወከል ገና እስከ ኦሎምፒክ ድረስ ትሄዳለች ብለን ሙሉ እምነት አለን። የዛሬው አሸዋ ሜዳ በዚህ ይጠናቀቃል። ሳምንት ደግሞ ከሌላ እንግዳ ጋር እንጠብቃችኋለን። ተስፋውን በየነ በዳይሬክተሩ ከኔ ጋር አብሮኝ ቆይቷል። ከልብ ነው ማመሰግነው። እንደ ሁሉ ጊዜ የአሸዋ ሜዳ ዋና አዘጋጅ እኔ ፍቃዱ ክብራ ያልነበርኩኝ። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን